በሰባት ዓመት አይደለም መጥፋት አይደለም እኮ መጥፋት አይደለም ወጅ አትቋቋመውም እኮ ነው እያልኩ ያለው። ወይፉን አትቋቋመውም። ዛሬ ታያለህ ሲዋለዱ ብዙ መንታ የሚለው መዝሙር ስጋ ለብሶ መስቀል አደባባይ ላይ ታያለህ። ታሪክ የሰማሁት የገዛ ግቢያቸው ውስጥ የጴንጤ ልጅ እኛ መሬት ላይ አይቀበልም ተብሎ ግቢያቸው ውስጥ መሬት ቆፍሮ የቀበሩ አገልጋዮች አሉ። ዛሬ ዘመን መጥቶ በአደባባይ ባይብል ይዞ ኢየሱስ ጌታ ነው የሚል ፕራውድሊ ከአንገቱ ቀና ብሎ የክርስቶስ ኢየሱስን ጌትነት በገባበት በሄደበት ሁሉ ያለምንም መሸማቀቅ ያለምንም እንተፍረት ኢየሱስን የሚሰብክ ትውልድ እግዚአብሔር እንደ እሳት ትንታግ እያስነሳ ስላለ በየመንደሩ ጌታን እጅግ አድርጋችሁ አመስግኑ። እሳት የላሰ ጴንጤ ደግሞ ነው የመጣው። የዚህ ዘመን ጴንጤ ደግሞ አዳምጥም ሲጀመር አይሰማም። ወንጌል አስቆማለሁ ብለህ ተደራጅተህ በመዋቅር ብትመጣ አይሰማም። ልታስፈራራው ብትሞክር አይሰማም። አስራለሁ ብትለው አይሰማም። አሁን ያለ ጴንጤ ድብልቅ ያለ ጴንጤ ነው። ለራሱ የለየለት ጴንጤ ነው። በቃ እንዴ ጴንጤ ቢሰግድ ለኢየሱስ ቢዘምር ለአብ ለወልድ ለመንፈስ ቅዱስ ከዚህ ዓለም ርኩሰትና ኃጢአት ጋር ህብረት የሌለው ዓለም በጋራ የተስማማችበት ኃጢአት ላይ በቅድስና ጨክኖ የሚኖር የዓለምን ሲስተም በሙሉ ኖ ብሎ አልሰማችሁም ብሎ ኢየሱስ ጌታ ነው የሚል እየተሰደበ እየተናቀ ምራቅ እየተተፋበት መናፍቅ እየተባለ በስንዴ ገባ እየተባለ በአባጮ ጋሬ በኩል ገባ በራይድ ገባ እየተባለ በዚህ በትላንት ነው የመጣችሁት የተባለ 60 ዓመት 20 ዓመት 100 ዓመት አይሞላችሁም እየተባለ ግን አንተ ዌቭ ነው ታውቃለህ። ይኸው ስንት ቢሊዮን ደረሰ መሰለህ። በዓለም ላይ በጌታ የሆኑ ሰዎች በቢሊዮን ሊቆጠሩ ነው። ኢትዮጵያ ውስጥ ራሱ ወደ 49 ሚሊዮን ጴንጤ ያለ። አትቋቋሙም ከዚህ በኋላ የሚመጣውን የጴንጤን ፍሎ። ለምን መሰለ? መሪው መንፈስ ቅዱስ ነው። አየህ አሁን አንተ ጠላው አልጠላው ጴንጤነት አይቆምም፣ ይቀጥላል። አሜን ነው። እና እኔ ጴንጤ ነኝ። በጣም ነው ደስ የሚለኝ ጴንጤ ነኝ ስል። ጴንጤ ኮስታል ነኝ ባይዘው እንደውም አታስቆመውም ባይዘው። አሁን አስቆመዋለሁ ብለህ በማህበር ተደራጅተህ የለም የፈለገ ነገር ብታመጣ አይቆምም። ዌቭ ነው። ኢየሱስ ጌታ ነው። አሜን ነው። ዌቭ ነው። በቃ በየአብያተ ክርስቲያናቱ በየእሁዱ ጌታን የሚቀበለው ሰው ብዛት ለምሳሌ በአማካይ እኛ ቸርች በትንሹ የኛ ቸርች ነው የምነግራችሁ በእሮብ በሰኞ በእሁድ ጉባኤ በትንሹ ከ100 ሰው በላይ ጌታን ይቀበላል በአንድ ሳምንት። ምቱት ስንት አብያተ ክርስቲያናት እንዳሉ። አንተ በቀን ስንት ሰው ጌታ እንደሚቀበል። ኢየሱስ ጌታ ነው። አንተ እዚህ ቁጭ ብለህ በ7 ዓመት ይጠፋል። 7ኛ ክፍል ላይ ትምህርት ያቆመ ሰው ለነገሩ ከ7 ቁጥር ሌላ አያውቅም። ያ መዝሙር ስጋ ለብሶ ይነካል፣ ይዳሰሳል። ቀጠር መጣያ እስኪጠፋ ድረስ ይሄ ለክርስቶስ የተለየ ቅዱስ ሕዝብ የአልኮልና የጫት የአረቄ መንደር ውስጥ ንቆ የወጣ ቅዱስ ሕዝብ ከተማውን ሲያጥለቀልቆ ታያለ ዛሬ። ይሄ ደግሞ ሃይማኖተኛ ነኝ የሚል ኢየሱስን አውቀዋለሁ የሚል አይኑ እየቀላ የሚውሎ ዛሬ ነው። አይኑ ይቀላል። በቃ ዘፈን ላይ ችግር የለውም። ዘራ የበረሮ መድኃኒት የሚለው ድምፅ አይረብሸውም። የሰዎች ጸብ የፀጉር ቤት ሳውንድ የማሽን ሳውንድ አይረብሸውም። የጣውላ መሰንጠቂያ ማሽኖች ቢጮ አይረበሽም። እስካባተር ቢጮ አይረበሽም። ኢየሱስ ስትል ይበጠበጣል፣ ትበጠበጣታለህ። ገና ለገና ያንተ ጆሮ ይከፋዋል ብዬ እኔ ይህን ስም ከመጥራት ወደኋላ አልልም። ኢየሱስ ክርስቶስ ብቻ ለዘላለም ጌታ ነው። እናንተ ማንን እንድንጠራ እንደፈለጋችሁ አናቅም። ከኢየሱስ ውጭ ግን ማንንም ላለመጥራት ቆርጠን የተነሳን ህዝቦች ነን እኛ ጴንጤዎች ነን። አለቅ። በጣም እናንተ ደስ የሚላችሁን ነገር ብናወራ ደስ ይለናል። በእውነት ግን አንችልም፣ አያምርብንም። አሁን ጴንጤ ብድግ ብሎ እንትናዬ እያለ ቢዘምር በስማም ነው የሚባል። እናንተ ራሳችሁ ምን ሆኖ ነው ጴንጤዎች ናቸው የምትሉት? ጌታን ጴንጤ አሁን ለሰው ቢዘምር አሁን ንጉሠ ነገሥት ምናምን ቢል ጴንጤ እገሌ ቢል እናንተ ራሱ አይደብራችሁም? አይደብራችሁ? ምን ነው እኚህ ጴንጤዎች ደግሞ ያለመዱትን ነው እኮ የምትሉት? አያምርብንማ። እኛ አፋችን ላይ ራሱ የሚያምረው ኢየሱስ ነው። የሆነ ጴንጤ አፍ ላይ የሚያምረው ራሱ ኢየሱስ ነው። የሆነ አያምርም? አሁን የሆነ ጴንጤ ኢየሱስ ሲል እና ሌላ ሰው ኢየሱስ ሲል ራሱ ይለያያል። ጴንጤ በእምነትና በእውነት በመንፈስ ነው ይህን ስም የሚጠራው። ነገሮች ሊደረጉ ይችላሉ አይችሉም ጉዳዩ አይደለም እኮ። ነገሮች ሳይቀየሩ በዛው ሁኔታ ላይ ኢየሱስ ይላል። ፋና የምትባለው ልጅ አላያችኋትም? የካንሰር ታማሚዋ አንተ ሰው በቁስል ላይ ይዘምራል።
ሰው ልትሞት ነው ብሎ ቀጠሮ ተቀርጦለት ጸጉርሽን ተላጭ በዚህ ጊዜ ትሞቻለሽ ተብሎ ሰው ዶክተር መሞቻ ቀን ነግሮ ትዘምራለህ? ምን አይነት ህብረት ነው ይሄ ጴንጤ ህብረት? በጌታ ምን አይነት ህብረት? ሞት ፊት ቆሞ ሰው እንዴት ኢየሱስ ጌታ ነው ይላል? ጂሰስ አንተ መለየት አለብህ እኮ ልትመረጥ። በቃ ታማ ካንሰር የሚባል ነገር ላይ ያላወጣው ቁጭ ብላ የህይወቴን መጽሐፍ ትላለች ታውቃለህ? አረ በጌታ በኢየሱስ ጴንጤ ሳትሆኑ መኪና እንዳይገጫችሁ እግዚአብሔር ምስክር። ሲኖትራክ ሳይበላችሁ በፊት ጴንጤው ነው። ሀጌ አይቤ ምንድን ነው ላጌዋን እግዚአብሔር ምስክሬ ነው የምልህ። በኋላ ነግሬያለሁ፣ ጌታ ነግሬያቸዋለሁ። ሲኖትራክ ሳይበላችሁ በፊት ጴንጤው ነው። ሲኖትራክ መኪና ላይ ምን የሚል ጥቅስ አየሁ በቀደም? አንዴ ስሜ ጠፍቷል ዞር ብሏል። ኢየሱስ ጌታ ነው። እኔ ጌታ ለእናንተ ብዬ ነው። በኋላ ተባራሪ ጥይት ነው የሚበላችሁ፣ ወይ የብሔር ጸብ ላይ የተተኮሰ ጥይት ሳይፈጃችሁ በፊት ቶሎ ብላችሁ ጴንጤ ሆኑ። ኢየሱስ ጌታ ነው። እና ጴንጤ ሆኑ ማለት ባይዘው ድርጅት ቀይሩ ያልኳቸዋል። ወደ ኢየሱስ ነው። ኢየሱስ ብቻውን ወደሚመለክበት፣ ለኢየሱስ ብቻ ወደሚዘመርበት፣ ለኢየሱስ ብቻ ወደሚሰገድበት፣ ኢየሱስ ብቻ በሰውና በእግዚአብሔር መካከል ያለ አስታራቂ እሱ እንደሆነ ወደምታምኑበት፣ ኢየሱስ ክርስቶስ ስለ እናንተ ኃጢአት በመስቀል ላይ እርቃኑን የዛሬ 2000 ዓመት በሮማውያንና በአይሁዳውያን በግፍ ዱላ፣ በግርፋት፣ በመስቀል ሚስማር በእጆቹ መሃል በእግሮቹ መሃል ገብቶ ተጠምቶ ተሰቃይቶ ተገርፎ ስጋው ተተልትሎ አልቆ አጥንቱ እስኪቆጠር ድረስ ጠማኝ እያለ ወደ አባቱ አቃስቶ በሲቃ ድምጡ ያለምን ኃጢአት ሁሉ ተረክቦ እላዩ ላይ አድርጎ መሞቱን አምናችሁ፣ ከዛስ በመቀበሩ አምናችሁ፣ የእኔ አምላክ ተቀብሮ ብቻ የቀረ እንዳይመስል ዛሬ ብዙ አያላን ምድር ላይ ምንረግጣቸው አሉ፣ በጣም ብርቱ የሚባሉ። የእኔ ኢየሱስስ ከሞት ጋር ሳይስማማ ቆይ አንዴ ልነሳ ነው ብሎ እባክህ ሞት ሳይለው ሳያስፈቅደው በሞት ላይ ስልጣን የነበረውን ያንን አለቃ ጭፍራውን ገንጥሎት ሞትን ድብልቅልቁን አውጥቶ ሞት ሆይ መውጊያ የታል ተብሎ እስኪጠየቅ ድረስ የታል ሲል ሰበረው እኮ ብሎ ሞት ራሱ የመለሰለት ኢየሱስ ማለት ነው። ታውቃለህ? ሞት እኮ ተጠርቷል። ኢየሱስ ከሞት ከተነሳ በኋላ ሞት ተጠራ። ሞት ሆይ ተባለ። አቤት ሲል መውጊያ የታል ሲል ሰብሮታል ኢየሱስ። ድል መንሳትስ የታል? ይኸው ኢየሱስ ወሰደብኝ። አንተ ሞትን ገንጥሎ ነው የተነሳው ኢየሱስ። ታውቃለህ? የእኔ አምላክ ብቻ ነው መቃብሩ ባዶ ሆኖ የምታገኙት፣ ሌላ የለም። እኔ የማመልከው ኢየሱስ ይሄ ነው። በአባቱ ቀኝ በግርማው ተቀምጧል። እያዩት የቢታንያ ሰዎች እያዩት ከምድር ከፍ አለ። ስበት ወደኋላ ሊጎትተው አልቻለም። ታውቃለህ? በትንሣኤ አካል ተነሳ። በደመናት ተቀበሉት። በአባቱ ቀኝ ሄዶ ስራውን ጨርሶ ፈጽሞ በግርማው ቀኝ ተቀመጠ። በሱ ለሚያምን ሁሉ ዛሬም ድረስ የዘላለም ሕይወት ይሰጣል። የኢየሱስ ደም ትኩስ ነው ስንል ምን ማለት እንደሆነ ታውቃላችሁ? የዛሬ 2000 ዓመት የፈሰሰው ደም ዛሬም ለሚያምኑት የዘላለም ሕይወት ይሰጣል። ምን ማለት ነው? አንድ ጊዜ የፈሰሰው ደም ለሁል ጊዜ ይሰራል ማለት ነው። በየቀኑ ቤተ መቅደስ ገብተህ መስዋዕት ማድረግ አይጠበቅብህም። ኢየሱስ ሞቶልኛል ብለህ ባመን ቅጽበት መንፈስ ቅዱስን ትቀበላለህ። እግዚአብሔር ልጄ ብሎ ያያል። ከዛ ውጪ ከኢየሱስ ውጪ እግዚአብሔር ካያችሁ ሊፈርድባችሁ ነው። ባይዘው ያለ ኢየሱስ ታየው እኮ በእንትና በኩል በመልአክ በኩል አየኝ እግዚአብሔር ካል አፍተሮ ላያይም ካየም ከፍርድ በታች ነው፣ ሊገልህ ነው። ቁጣው ላይ ነህ ማለት ነው። የቁጣ አይኖች አንተ ላይ ናቸው። እግዚአብሔር ቁጣውን ፈቅ ያደረገው ልጁን አይቶ ነው። የልጁ ደም በአንተ ላይ ካየ አብ አይቆጣም። አብ ቁጣውን ያስታግሳል። ለምን? ልጁ ላይ ጨርሶታል። አየ እንታገሳችኋለን ምንለው ለዚህ ነው። እኔ ብዙ ነገር ልታገሰ ይችላል። ስትዋሽ ይታገሳለሁ። ማይሆን ትንቢት ስታመጣ 1 2 3 ጊዜ እንታገሳለን። እንደ ቸርች ውስጥ በስጋ በኃጢአት ብትወርቅ እንታገሳለን። በእውነት ቆንጆ ሰባኪ ሆነ ጎበዝ የፓስተር መሪ ሆነ በኃጢአት ብትወርቅ ምናምን እንታገሳለን። እሳት ገባል። እኔ ብቻ ሳልሆን ሰማይ ይታገሳል። ነገር ግን አዳምጠኝ፣ ነገር ግን በደንብ አዳምጪኝ። መዝሙር መድረክ ላይ በተሳሳች እንታገስሻለን። የተሳሳተ የትምህርት አስተምሮ ላይ ብትገባ እንታገሳለን። ነገር ግን እግዚአብሔር ልጁ ሲጮህ ልጁ ሲያቃስት ጠማኝ እያለ ጨክኖ ዝም ባለበት የኢየሱስ የመስቀል ሥራ ላይ ልትቀልድ የተነሳ ቀን፣ ኢየሱስ ሲደመር እንትን ያልክ ቀን፣ የኢየሱስ ደምና እገሌ ያልክ ቀን፣ የኢየሱስ ደምና የእኔ ጾም ብለህ የተነሳ ቀን፣ ደሙን ልታከፋፋ የቆምክ ቀን አልታገስም። እኔ ሳልሆን ሰማይ አይታገስም። ትምህርትህን ነው ማፈርስልህ፣ እገነጥልልሃለሁ። ከአንተ ጋር ህብረት የለኝም። አፍተሮ ህብረት የለኝም፣ ጥዬ ነው የሚሄደው። ትምህርትህን ግንስ ረግመዋለሁ። እኔ አይደለሁም፣ ጳውሎስ ነው የጀመረው። የዛሬ 2000 ዓመት ነው ጳውሎስን ረግመዋለን ያለው። ኢየሱስ መስቀል ላይ እያቃሰተ ተጠምቶ እርቃኑን
እርቃኑን አጥንቱ እስኪቆጠር ድረስ ውሃ ከሰውነቱ ወጥቶ አልቆ ፊቱ ገርጥቶ የሰራው የመስቀል ስራ ላይ ልታላግጥ እና ያ የመስቀል ስራ አይበቃኝም የራሴን ጾም ልጨምር ብለህ ቸርች ውስጥ ስራ የሚል ትምህርት ያስገባ ቀን መዳን በእኔ ጥረት ነው። አንዳንድ ሰዎች አላችሁ በጣም መንፈሳዊ ስትሆኑ እግዚአብሔርን ደገፍ ያደርጋችሁ የሚመስላችሁ ሰዎች ባይዞ ጠቅላላ ተደግፈ ነው ያለነው። ተደግፈ ነው ያለነው እንዳለ ምድረ ፍጥረት ሁሉ እኛ ብቻ የሰው ልጆች አይደለም። ተራራ፣ ፀሐይ፣ ውሃ፣ ነፋስ፣ ከዋክብት፣ ጨረቃ ሁሉም እግዚአብሔርን ተደግፈው ነው ያሉት። የእግዚአብሔር የድጋፍ ክንዱ የተነሳ ቀን ዋጋ የለንም። በደንብ አስተውል። ድኛለሁ ብለህ የምትወራጭ አሞረዲ ሴፍድ እንደፈለግ ሆናለሁ ምትል አንዳንድ ኖስቲሲዝም ትምህርት ይዛችሁ የገባችሁ አላችሁ። ቸርች ውስጥ የሚባል ነገር የለም። የኢየሱስ ደም አለ ተብሎ እንደፈለገ መወራጨት አይቻልም። ደሙ አለ እና ምንም ችግር የለው የሚባል ነገር የለም። ሲጀመር እንዲህ ብሎ የሚያስተማር የለም። እንዳትቀልድ። እንዳለ እዚህ የቆምነው በኢየሱስ ምሕረት ላይ ነው። ባይዘው ምሕረት ማለት በአጭር አማርኛ እንዴት ላስረዳችሁ? ቤታችሁ ምንጣፍ ያላችሁ ሰዎች ምንጣፍ አላችሁ አይደለ? ምንጣፍ ላይ እንደቆማችሁ ሰው ሲጎትት ምንጣፉን ወዲያው ነው የምትወርቁት አይደለ? ምሕረት ማለት እዚህ ምድር ላይ የቆምንበት ምንጣፋችን ነው። ምንጣፉ የተጎተተ ቀን እንደምንወድቅ ሁሉ እግዚአብሔር የምሕረት አይኑን ከኛ ላይ ያነሳ ቀን ዋጋ የለንም። በቢሊዮን የሚቆጠር አፈር ነው የምታዩት እዚህ ከተማ ላይ አፈር። አንተ ኢየሱስ ምሮን እኮ ነው። የኢየሱስን ደም አይቶ እኮ ነው አብ የታገሰን። ክብር ለኢየሱስ ይሁን። አንተ ምሕረት የተገባልን ሆነን ሳይሆን እሱ ወዶ እንዲሁ ምሕረት አደረገልን። ምሕረት የተገባን ሳይሆን ምሕረት የሚያስፈልገንን እኛ። ምሕረትም አይገባንም ነበር እኮ እኛ አመፀኞች ሆነን። አንዱ ምን አለ? እግዚአብሔር ሰው ይጥላል። እግዚአብሔር ሰው አይጥልም። እኛንን ጥለ ነው የምንሄደው። እኛንን አንፈልግም ብለን በአመፅ የምንሄደው። አንፈልግም በቃ ታስጨንቀናለህ። ህግ ይጨንቀናል። እዚህ መኖር እንፈልጋለን። እንደፈለግን እንሁን። በሰይጣን በኃጢአት ስራ በቃ ዘፈኑ ሙዚቃው ተስማምቶናል ብለን አንፈልግም ብለን ወተን የዝሙት ሰፈር ውስጥ እያለን ኢየሱስ እወዳችኋለሁ ብሎ እጁን ይሰነ። እኔ ምን አይነት አምላክ ነው ያለን? ግን አልፈልግም በቃ አንፈልግም እግዚአብሔር በቃ እኛ የዝሙት እርኩሰት ኃጢአት የዚህ ዓለም ሲስተም ተመችቶናል ስንል ይመጣል ኢየሱስ በር ያንኳኳል። ታውቃለህ? ብዙ ጊዜ በር ዘግተንበት እናውቃለን እኮ። ብዙ ጊዜ አንፈልግም ብለን ጀርባ ሰተነዋል። ታውቃለህ? በር ላይ ቆሞ ያለ መታከት ያለ መሰልቸት ያንኳኳል። አንድ ቀን ልጄ ሲል አቤት እስክትለው ይጠብቃል። ኢየሱስ ብቻ ነው ይህን ማድረግ የሚችለው። ማንም አይወዳችሁም። የኢየሱስን ያህል ማንም አይወደዳችሁ። አፍተሮል እንዳትገረሙ። ባይዘው እኔ ፋይናሊ አሁን የቆምኩበት ስታንድ ነው ማሳውቃችሁ። ከማንም ፍቅር ቢመጣ ባይመጣ አይ ዶንት ኬር። ማንም ወዳለው ቢለኝ ባይለኝ አይ ዶንት ኬር። ባይዘው አይ ዶንት ኬር። ጌታ ኢየሱስ ምስክሬ ነው። 39 ሚሊዮን ጴንጤ ዛሬ ፊቱን ቢያዞር አይ ዶንት ኬር ነው እኮ እያልኩ ያለው። ጉዳይ አይደለም። ምድር በጠቅላላ ሲስተሙ አውጥቶ ቢተፋኝ አይ ዶንት ኬር። ሰማይ አንዴ በልጁ በኢየሱስ ክርስቶስ በኩል ተቀብሎኛል። ቀላል ሰው እንዳልመስልህ ደም የፈሰሰልኝ ውድ ፍጥረት ነኝ። ስጠራኝ ራሱ አንቱ ብለህ ጥራኝ። እንዳትንቀኝ፣ ልታጣጥለኝ እንዳትሞክር። ኢየሱስ የሚባል ዘላለማዊ አምላክ ስጋ ለብሶ ስለኔ ኃጢአት መስቀል ላይ ሞቷል። ዝም ብሎ ሰው እንዳልመስል እሺ። በጣም ቀላል ሰው መስዬ ቀና ብለህ ምናምን እንዳትሳፈጠኝ። ኢየሱስ የሞተልኝ እንቁ ውድ ፍጥረት ነኝ። አያስነካም። እኔን ፕሮቴክት ያደርገኛል። ታውቃለህ? ልጄ ነው የሚልህ። እኔን ልትነካኝ የሞከርክ ቀን ጸብህ ከኢየሱስ ጋር ነው። የኪንግደም ጸብ ነው እግዚአብሔር የሚያደርገው። ባይዘው ፐርሰናል አያደርገውም። ጴንጤን ፐርሲስት ስታደርግ፣ ጴንጤን ስትገፋው፣ ስትቆነጥጠው፣ ስታንቋሽሸው፣ ስታስረው፣ ስትበድለው እግዚአብሔር ነው የሚጨውለት። ባይዘው ኪንግደም ነዋ ጉዳዩ። በልጄ ደም የጠራሁት ህብረት ነው የሚልህ። አብ አይታገስም። የሚነካችሁ የአይኔን ብሌን እንደሚነካ ነው ተብሎ ተጽፏል። ባይዘው እንዴት እንደምወደው ይህን ጥቅስ በጣም ነው የምወደው። ይህን ጥቅስ በብሉይ ኪዳን የተነገረ ጥቅስ ነው። በአዲስ ኪዳን እንዴት ያማረ ይሆን፣ እንዴት ውብ ይሆን። የሚነካችሁ የአይኔን ብሌን እንደሚነካ ነው ተብሎ የተጻፈልን ለእኛ ለክርስቲያኖች ብቻ ነው። ታውቃል? እግዚአብሔር አስቧል። የእግዚአብሔር የአይኑን ብሌን መንካት። ዋው! ቀና ብላችሁ ተራምዱ። ጴንጤዎች፣ ክርስቲያኖች ፕራውድ አድርጉ። ምንም ካልኖራችሁ ኢየሱስ አለ እኮ። ምንም አይኖር ኢየሱስ አለ እኮ። ይሄ በኑሮ ስታተስ ምናምን ሰይጣን ሊያጎብጣችሁ ይፈልጋል። በፋይናንስ ይጎዳችኋል፣ ይመታችኋል። ሰይጣን ክፉ ነው። ምንም ጥያቄ የለውም። አንዳንዴ ጥያቄ ታነሳላችሁ። ጌታ ሆይ ኢየሱስን የማያውቀው አሕዛብ እንኳን ይህን የመሰለ ኑሮ እየኖረ እኔ ለስምህ ታምኜ በቅድስና በጽድቅ የኖርኩ እዚህ ጎጆ ውስጥ ምበላውን አጥቼ ያስብላል አንዳንድ ቀኖች። አዎ ብያቃለሁ። ፋይናንሽያሊ ሴጣን ዳሜጅ ያደርጋል። ኢሞሽናሊ ሊጎዳ ይሞክራል። ሜንታሊ ሊያሸማቀቅ ይመክራል። የሴጣን አንተስ ቀና በል። ጴንጤ አይደለ እንዴ አንተ? ኢየሱስ አለ እኮ።
ብቻውን ከበቂ በላይ የሆነ ኢየሱስ አለ እኮ እንዴ! ምን ሆናችሁ ነው? ወይኔ ጌታዬ፣ እኔ አራት አልቅሽ አንቺ። ኢየሱስ የሞተልሽ ውድ ፍጥረት ነሽ። ታላግጣለህ። ምንም ባይኖር ኢየሱስ ካለ አይበቃም እንዴ? ምንስ ቢቀር ጌታ ኢየሱስ ምስክሬ ነው። የኢየሱስ እንደመሆን በዚህ ዘመን ምን የሚያኮራ ነገር አለ? ምንም ነገር ልነግራችሁ እኮ ነው። ምንም ነገር ይሰለቻል እዚህ ሀገር። እዚህ ዓለም ላይ ብዙ ርዕሶች ተነስተው ተወርተዋል። የዛሬ 2000-3000 ዓመት ድረስ አስደናቂ የሚባሉ ነገሮች ተወርተው አልፈዋል። ሳይንስ እውቀቶች፣ ግኝቶች መጥተው ተወርተው እንደ ተራ ነገር አልፈዋል። በጣም የዓለማችን ጠበብት የተባሉ ሰዎች አዳዲስ የትምህርት እንትኖችን አግኝተው ዋው ብለን አልፈዋል። አንተ 2000 ዓመት ሙሉ ሲነገር የሚነዝር ታሪክ፣ 2000 ዓመት ሙሉ ሲሰበክ በመንፈስ የሚያቀልጥ ታሪክ፣ 2000 ዓመት ሙሉ ያላረጀ እውነት፣ the oldest ግን the latest book መጽሐፍ ቅዱስ። ኢየሱስ ጌታ ነው ታውቃለህ። 2000 ዓመት እንደተቀጣጠለ የሚኖር እውነት የኛ ኢየሱስ ብቻ ነው። ታሪኩ ራሱ ነው፣ ግለቱ አለ ታውቃለህ። the oldest ግን the best the latest story ኢየሱስ። እንኳን ጴንጤ ሆንኩ። እኔ ጴንጤ ባሉ ሲጀመር ፊቴ ራሱ ለጴንጤ ነው የተፈጠረው። እኔ ጴንጤ ባሉን ራሱ እንደዚሁ አያምርብኝም። ድሮ ነበር መሆን የነበረብኝ። ምን ሆኜ ነው ዛ መከራዬን ስበላይ? መጀመሪያም ጴንጤ መሆን ነበረብኝ። እኔ እንደው መጀመሪያም ኢየሱስ ጌታ ነው ሲጀመርም መሆን ነበረብኝ። አንዳንድ ሰዎች አሉ ክርስትና የሚያምርባቸው ሰዎች ጌታን አሁን ክርስትና የክርስቶስ ተከታይ መሆን የሚያምርባቸው ሰዎች አሉ። እኔ ነኝ አንዱ። ፊቴ ራሱ ለጴንጤ ነው ዲዛይኑ ራሱ የተሰራው። የፊቴ ቅርጽ ራሱ ለጴንጤነት ነው የሚሆነው። ክብር ለኢየሱስ ብቻ ይሁን። ታውቃለህ 2000 ዓመት ሙሉ ሲነገር 2000 ዓመት ሙሉ ሲነገር የማይሰለች ታሪክ። ዛሬም ኢየሱስ ጌታ ነው የሚለው ቃል ይነዝራል። ታውቃለህ አሁን ጴንጤ ባይዞ ተለማምዶት አይደለም ይህንን ቃል እየሰበካችሁ ያለው እንዳይመስላችሁ። እሺ ጴንጤ ወጥቶ ኢየሱስ ጌታ ነው ሲል ለምደነው ሸምድደነው እንዳይመስል። በየቀኑ እኛም እየገረመን ነው። በየቀኑ ኢየሱስ ጌታ አሜን ምንለው ትላንት ሳንሰማ ቀርተን ነው እንደ ቃሉን። በየቀኑ ጉባኤ ሙሉ እነ ሰላም ቸርች እነ ረዲ የምታገለግልበት እኛ ቸርች ኢየሱስ ጌታ ነው ሲባል በየቀኑ አሜን የምንለው ሳልሰማው ቀርቼ መስሎ ነው። ይነዝረኛል እኮ ነው የምልህ፣ ይነዝረኛል ቃሉ። ሸምድደነው አይደለም፣ የጴንጤ ስብከት አይደለም፣ የሰማይ እውነት ነው። ለምን ይመስላል የኢየሱስ ጌትነት ደማቅ ሁኔታ እንዲነገር ሰማይ የሚፈቅደው? ከዚህ እውነት ውጪ አብ ዓለምን ምድሪቱን የመጠቅለል ፕሮግራም የለውም። የአብ ፍቃድ በልጁ በኢየሱስ ዓለምን መጠቅለል ነው። መጠቅለል ካለብን በኢየሱስ ጌትነት ስር ሆነን መጠቅለል ነው። ሰበር ዜና ነው። አንዳንድ ሰዎች ይመጣሉ። ብርቃችን አይደለም ኢየሱስ ጌታ ነው የሚለው ቃል የዛሬ 2000 ዓመት ሰምተነዋል። ብርቄ ነው፣ ለኔ ብርቅ ነው። በጣም ልንገርህ፣ በጣም ብርቅ ሰርፕራይዝ የሚያደርገኝ ቃል ቢኖር ኢየሱስ ጌታ ነው የሚለው ዋው ነው ምለው። ለዛ ከሆነ ጴንጤ ከማንም አፍ ሲሰማ ብርግግ የሚለው በዚህ ድምፅ። ለምን ይመስላል ጴንጤ ያልሆኑ ሰዎች የኢየሱስን ጌትነት ሲያወሩ የሚደነቀው? ወይኔ የሚለው እኮ ቃሉ የሚገርም ነው። በዚህ ቃል ውስጥ የዘላለም ሕይወት አለ። ማቴዎስ 16 ላይ ጴጥሮስ የዘላለም ሕይወት ያገኘው አለት ነው የተባለው የያው እግዚአብሔር ልጅ ነህ ብሎ አምኖ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ባመንክ ቅጽበት አንተ የሰማይ እውነት አለ። ምክንያቱም ይህንን ስጋና ደም አይገልጥልህም። ለዛ እኮ ነው ጴጥሮስን ጌታ ኢየሱስ ሰዎችን የማን ይሉኛል አለ፣ ነገሩት ሁሉ። ከዛ ጴጥሮስ መጣና አንተ ክርስቶስ የያው እግዚአብሔር ልጅ ሲለው ጴጥሮስ አለው አቤት፣ ይህን አባቴ ነው ይነገራሉ። እንዴ ስል እኔ አባቴና ቅዱሱ መንፈስ ነን የምናውቀው። ይህንን ስል ማንም አይነግርም፣ አባቴ ነው የነገረ። መንፈስ ቅዱስ ተውሶ ነው ይህን ነገር የነገረ ጴጥሮስ። ስለዚህ ስጋና ደም አልገለጠልህም። ስለዚህ ማንም በስጋና ደም ሆኖ ኢየሱስ ጌታ ነው ማለት አይችልም። ጳውሎስ ደግሞታል። ሰው በመንፈስ ቅዱስ ካልሆነ በስተቀር ኢየሱስ ጌታ ነው ማለት አይችልም። ለዛ ነው እኮ አንዳንድ ሰዎች በል ስትሉት በቃ ለማለት ይፈልጋሉ እኮ አንዳንዶቹ፣ ግን አይችሉም። ጴንጤዎች ስለቻልን አይደለም ኢየሱስ ጌታ ነው የምንለው፣ ተፈቅዶልን ነው። በጣም ብዙ ይህን ስም መጥራት ይፈልጋል። ባይዞ በጣም በእኛ ህይወት የሚቀኑ ሰዎች እንዳሉ እንድታስቡ። እሺ ይሄ የሚሰድቡትን ምናምን ተዋቸው። የሚሰድቡት ራሱ ይቀናሉ። ወይኔ እንደነሱ በሆንኩ አንዳንዴ እንደው ይላሉ። ታውቃላችኋ? በጣም ብዙዎች አሁን እኛ ያገኘነውን ሰላም ማግኘት ይፈልጋሉ። አብ ካልሳበ በስተቀር፣ አብ ካልጠራ በስተቀር፣ አብ ያልመረጠው ኢየሱስ ለዘላለም ብቻውን ጌታ ነው።
ኢየሱስ ጌታ ነው። አንዳንድ ሰዎች ይላሉ መጥተው ምነው ደጋገምክ ነው ይላሉ። ኧረ ምንድነው ሰማንህ እኮ የሚል ሰው ገጥሟቸው አያውቅም? ምንድነው 10 ኢየሱስ ጌታ ነው የምትለኝ? ምንድነው 10 ምን በቃ አቦ ሰምቻለሁ እና እኛ እንትን ነዋል የሚሉ ሰዎች አሉ አይደለም? ኢየሱስ ጌታ ነው ስትለው እኛ እንትን ነው ብለናል ይላል። አላግጥ መንፈስ ቅዱስን መስደብ ማለት ይሄ ነው ባይዘው። እሺ መንፈስ ቅዱስን መስደብ ማለት የኢየሱስ ጌትነትን አለመቀበል እና መናቅ ማጥላላት ማለት ሊትራሊ መንፈስ ቅዱስን መስደብ ማለት ይሄ ነው። ምክንያቱም የክርስቶስን ጌትነት ሊገልጥና ሊያብራራ ስለ ኢየሱስ ሊመሰክር የወረደ እግዚአብሔር መንፈስ ቅዱስ አለ። ታላቅ አምላክ ለዘላለም ከአብ ጋር ማንም ሊቀር በማይታይ ብርሃን ውስጥ ያለ የነበረ የሚኖር እግዚአብሔር መንፈስ ቅዱስ አካል ያለው እርሱ መንፈስ ቅዱስ በእኛና በሰላም በእኔ በረዲ በምንባል ኃጢአተኞች ውስጥ ገብቶ ያደረው የኢየሱስን ደም አይቶ ነው። መንፈስ ቅዱስ እኛ ውስጥ የሚያድረው የኢየሱስን ደም አይቶ ነው። ባይዘወይ መንፈስ ቅዱስ ተሞላ ዋው እንትን እንዳትል መሞላት ጥሩ ነው፣ ቆንጆ ነው። ግን ይሄ በጣም ጸልየ ያገኘው አይደለም። እሺ መንፈስ ቅዱስና ስጦታውን የተቀበላችሁት አንዳንድ ጴንጤዎች በጣም ጸልያችሁ የሚመስላችሁ ጴንጤዎች ካላችሁ ተሳስታ። የኢየሱስን ደም አይቶ ነው መንፈስ ቅዱስ የመጣው እንጂ ያ ትልቅ አምላክ እኔ ውስጥ እንዴት ያድራል? ያ ቅዱስ ንጹህ ራይቸስ የሆነ አምላክ በእኔና በሰላም በረዲ ውስጥ ያደረው እኮ የኢየሱስን ደም አይቶ ነው። አንተ የኢየሱስን ደም አቀማየህ እንኳን ኃጢአትን መንፈስ ቅዱስን አውርዷል እያልኩ እኮ ነው። ጂሰስ እንኳን ኃጢአትን ማጠብ አይደለም እኮ የኢየሱስ ደም ታላቁን አምላክ መንፈስ ቅዱስን በእኔና በአንተ ውስጥ አሳድሯል። የኢየሱስ ደም ፓወርፉል ነው ታውቃለህ። ብቻውን ለዘላለም ጌታ ነው ኢየሱስ። እኔ መኖር ብቻ አይደለም መሞት ራሱ የምፈልገው ኢየሱስ እጅ ላይ ነው። ይግደለኝ እጁ ላይ መሞት ነው የምፈልገው። መኖር ብቻ መስሎ ነው እንዴ? ጴንጤ ሁሉ ለመኖር ብቻ አይደለም ኢየሱስ ነው መሞት ራሱ የምፈልገው ኢየሱስ እጅ ላይ ነው። ሞቴ ራሱ ይመርልኝ በሱ እጅ። ድፍት ማለት የምፈልገው እጁ ላይ ነው። እጁ ላይ ፍግም ማለት የምፈልገው ኢየሱስ እጅ ላይ ነው። ኢየሱስ የለየለት ጌታ ነው። እኔ በጣም ነው ደስ የሚለኝ ስለ ኢየሱስ ማወራ። የኢየሱስ ደም የኢየሱስ ደም እስቲ የኢየሱስ ደም እያላችሁ ጻፉ ውስጥ ዋው! የኢየሱስ ደም የዓለምን ሁሉ ኃጢአት ያስወግዳል። ታውቃለህ? ተሰብስቦ ምድረ ኃጢአተኛ 9 ቢሊዮን ኃጢአተኛ ተሰብስቦ በርከክ ቢል ደሙ የማጠብ አቅም አለው። አይገርማችሁም? እንደዚህ አይነት ፓወርፉል ቅዱስና ንጹህ ደም የኢየሱስ ደም ነው። የጌታ የኢየሱስ ክርስቶስ ደም የ9 ቢሊዮኑን የዓለምን ሕዝብን ኃጢአት ሁሉ በአንድ ሰከንድ ያመኑ ቅጽበት ላይ ሊያጠብ የበቃና የተዘጋጀ ደም ነው። ብቁ መስዋዕት ነው። አብ አክሴፕት ያደረገው ነው። ተቀባይነት አግኝቷል። ከዚህ በኋላ በአብ ዘንድ ተቀባይነት ለማግኘት የምታፈሰው ደም የምትደክመው ድካም የለም። አብ የሚያይ በልጁ በኢየሱስ ደም በኩል ነው። ከቁጣው በታች የምትሆነው ገብተ በኢየሱስ ክርስቶስ ደም በኩል ነው። የኢየሱስ ደም ዛሬም ትኩስ ነው። ዛሬም ያስታርቃል። ዛሬም የዘላለም ሕይወት ይሰጣል። ዛሬም ለሚያምኑት ሁሉ እና የኢየሱስን ደም አይቶ ነው የታገሰን እያልኳችሁ እንጂ በብሉይ ኪዳን ከነበረው ኃጢአት በላይ በዚህ ዘመን አለ እንዴ? በዚህ ዘመን ያልተሰራ ኃጢአት ነገሩኝ እስቲ። ይሄ ሁሉ የምድር ጉድ እያለ ታውቃለህ፣ በልጁ ለመጠቅለል አብ ፍቃዱ ስለሆነ ይታገሰናል። በዚህ ዘመን የተሰራ ኃጢአት አብ እንዴት እንደሚወደን ታውቃላችሁ? አብ እንዴት እንደሚወደን ታውቃላችሁ? አብ እንዴት እንደሚወደን ጋይዝ። በዚህ ዘመን የባሰ ኃጢአት አለ? እንደው በኖህ ጊዜ በግብረ ሰዶም በዚህ ዘመን ያልተሰራ ኃጢአት አለ ጋይዝ? በዓለም በምድሪቱ አቅጣጫ የምትሰሙት ጉድ የርኩሰትና የኃጢአት ጥግ ተወርቶ አይታወቅም። እኛ ክርስቲያኖች ስለሆነ ኃጢአት እያጠናን አንኖርም። አንዳንዱ ይመጣል ዘፈን እኮ በግሪኩ ሲጻፍ ይላል። ዘፈን በግሪክ ከምታጠና ቅድስናን በግሪክ አታጠናም? ንጽህናን በግሪክ አታጠናም? በኢየሱስ ደም እንዴት ስርየት እንደሚገኝ አታጠናም? ዘፈን ኃጢአት አይደለም ለማለት ሰው ይራቀቃል። ዘፈን ጸዳ ያለ ኃጢአት ነው፣ ምንም ጥያቄ የለውም። ዘፈን ታጥቦ የተከሸነ ደብል ስታንዳርድ ኃጢአት ነው። ኃጢአት ዘፈን
ዘፈን ኃጢአት ነው። ዓይንሽ እግርሽ ጥርስሽ ልስገድልሽ የሚል መዝሙር ዘፈን ዘፍነ መንፈስ ቅዱስ አለ። አሁን የቴዲ አፍሮ ኮንሰርት የሮፍናን ኮንሰርት ላይ መንፈስ ቅዱስ አለ። መንፈስ ቅዱስ ህብረት የማያደርገው ኢየሱስ የማይከብርበት ቦታ ነው። ኢየሱስ የማይከብርበት ቦታ ሁሉ ምን አለ? ኃጢአት አለ። ያው ዘፈን እኮ ያው እንትኑ መልእክቱ ኖ የማንም የዘፈን ኮንሰርት ላይ መንፈስ ቅዱስ የለም። መንፈስ ቅዱስ ከሌለ እዛ ቦታ እርኩሰትና ኃጢአት አለ። አገኘኝ? እርኩሰትና ኃጢአት አለ። በቃ ዘፈን ኃጢአት ነው። ለተራራም ዝፈን ለአየለች፣ ለበቀለችም ዝፈን ለዘነበች፣ ለአበባም ዝፈን ለአትክልት ዘፈን ኃጢአት ነው ነው። ምን ችግር አለው ሚላለ ደግሞ አንተ አንተ ያ ይናፍቃል። ባቢሎን ወጋው አንተ እንዴት ይናፍቃል? በእናት ምን ሆናችሁ ነው? እንዴት ይናፍቃችኋል? እንዴት ነው ወደዛ ለመሳብ እንደዚህ አንድ እርምጃ እንደዚህ ነው የምትሉት? እኔን ሊገለኝ የነበረ ሲስተም እኮ ነው። ሊያርደኝ የነበረ ሲስተም፣ ሊደፋኝ የተዘጋጀ ሲስተም። ኢየሱስ በ11ኛው ሰዓት መጥቶ ከዛ ጨለማ ነጥቆኝ አወጣኝ እያልኩ ለእኔ ያልሆነ ለአንተ ይሆናል። ለእኔ እኔ እኮ ታዋቂ ነኝ። ዞር ብትል እኮ ሰዎች የሚያውቁኝ ሰው እኔን እኮ ከነስሜ ተሸክማ ዓለም ያበደ ጉድጓድ ውስጥ ጥላኝ መታረጃዬ ቦታ ላይ ልትከተኝ ስትል እኮ ነው ኢየሱስ የደረሰልኝ። እንኳን ለአንተ ለእኔ ያልሆነም እኮ ነው። ለመታወቅ ክርስትና ላይ በሁለት እግራቸው ቆማችሁ ለመታወቅ ኢየሱስን የሚያስነቅፍ ነገር፣ ጴንጤነትን የሚያሰድብ ነገር አርጋችሁ ዛሬ አይቆጫችሁም። የሆነ ቀን ይቆጫችኋል። የሆነ ቀን ለመታወቅ ብላችሁ ክርስትናን በየአደባባዩ ያሰደባችሁ ሰዎች ቪውና ላይክ እንዲኖራችሁና እናንተን ሰዎች አክሴፕት እንዲያደርጋችሁና በአንዳንድ ሃይማኖተኞች ዘንድ ለመወደድ ብላችሁ ክርስትናን በአደባባይ ላይ ለማሰደብ አንድ ስቴፕ ሄዳችሁ ወየው ለእናንተ፣ ወየውላችሁ። መንፈስ ቅዱስን ነው ያሰደባችሁት። ማያልፍ መስሏቸዋል። ይሄ ነገር ይሄ ጊዜ ማያልፍ መስሏቸዋል። ሁሉም ነገር አላፊ ጠፊ ነው። ዓለም እንደው ልማዷ ነው ባጨበጨበች እጇ ማስጨብጨብ። ዓለም እንደው ልማዷ ነው አንቱ ባለችበት አፏ አክቱ ልትል ዝግጁ ነች። ዓለም እንደው ልማዷ ነው አንግሳ ለመፈጥፈጥ ባም ብሏት። ዛሬ ዓለም ሊያከብራችሁ ክርስትናን አደባባይ ላይ አውጥታችሁ ላሰጣችሁ ለእናንተ ወየው። ፌሎሺፕን የመሰለ ብዙ ወጣቶች የዳኑበት እውነትን ለማሰደብ ለማንቋሸሽ ሄዳችሁበት ርቀት፣ አንዳንዶቻችሁ ብዙ ወጣቶች ብዙ እህቶች የተማሩበት ጌታን ያገኙበትን የዩኒቨርሲቲ የኮሌጅ ፌሎሺፕን የሌላ ነገር መናኸሪያ እስኪመስል ድረስ አጣጥላችሁና አቆሻችሁ ለተናገራችሁ ለእናንተ ወየው። ጌታ ይባርካችሁ። ለማንኛውም ተባረኩ። ረድዬ በጣም ከስር የምታወሪውን ነገር አቆሚ። በተደጋጋሚ እዚህ ፊት ተናግሬያለሁ። ተባረኩ። አሁን ፖስት ያደረኩት ቪዲዮ አለ። ቆንጆ ቪዲዮ ነው። እሱም ቪዲዮ ግቡና ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ። ጌታ ዘመናችሁን ይባርክ። በእውነት በጣም ነው ወዳችሁ። ጌታ ኢየሱስ ብርክ ያርጋችሁ። ሪፖስት አድርጉ፣ ኮፒ ሊንክ አድርጉ። አሁን ፖስት ያደረኩት ቪዲዮ አለ። ሼር አድርጉ። በቃ አሁን ፖስት ያደረኩትን ቪዲዮ ተባረኩ። እወዳችኋለሁ። በጣም ነው የምወዳችሁ። በእውነት በጣም ነው የምወዳችሁ። ከጌታ ጸጋና ሰላም ይብዛላችሁ። መስቀል አደባባይ የምትሄዱ ሰዎች መስቀል አደባባይ በጊዜ ሄዱ። ሌላም ስራ ያላችሁ ሰዎች በርትታችሁ ጠንክራችሁ በንጽህና በቅድስና ስራችሁን ስሩ። ስራ የሌላችሁ ደግሞ ጌታ እግዚአብሔር የስራ በር ይክፈትላችሁ። ስራ በመፈለግ
ለምትሰቃዩ ለምትታክቱ ለምትደክሙ ለናንተ የሥራ በር ይከፈትላችሁ። በሰላም እጦት ነፍሳችሁ ለተጨነቀች መከራ ለበዛባችሁ በብዙ የሥጋ ህመም የሚረዳችሁ አጣችሁ በጠባብ ቤት በአጭር ቁመት ባለው በጣሪያ ተወስናችሁ እግዚአብሔርን ብቻ እየጠራችሁ ላላችሁ ለናንተ የእግዚአብሔር ድምጽ ከሰማይ አቤት ይበላችሁ አለውላችሁ ይበላችሁ። እግዚአብሔር የፈውስ እጁን ይላክላችሁ። በእስር ቤት በግዞት ውስጥ ባልሰራችሁት ወንጀል በተለያየ ደባና ሴራ በእስር ቤት ላላችሁ እግዚአብሔር የመፈታት ቀን ይሁንላችሁ። ዛሬ እግዚአብሔር ይያችሁ፣ እግዚአብሔር ይጎብኛችሁ። እግዚአብሔር ይያችሁ። በደዌ ዳኛ ባልጋ ቁራኛ የተያዛችሁ ከሰማይ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ፈውስ ይሁንላችሁ። ደዌ በኢየሱስ ስም የቀለጠ ይሁን ከላያችሁ ላይ። ጭንቀት የተራገፈ ይሁን። የሚረብሻችሁ ነገር ሁሉ በኢየሱስ ክርስቶስ ስም ከላያችሁ ላይ የተነሳ ይሁን። ለሚያድጉ ሕፃናት እግዚአብሔር ማስተዋልን ጥበብን ሞገስን ይጨምር። ለወጣቶች ለሚማሩ ደግሞ ብሩህ አእምሮን ይስጣቸው። ትውልድን ከሚያረክስ ነገር ትውልድን ወደ ኋላ የሚጎትት ኃጢአትና የርኩሰት ልምምድን ከሚያደርጉ ሰዎች እግዚአብሔር ይጠብቃችሁ። አካሄዳችሁ በመንፈስ ቅዱስ የተቃኘ በቅድስና የተሞላ እንዲሆን ቲቶ ላይ መጽሐፍ እንደተናገረ የዚህን ዓለም ኃጢአትና ርኩሰት የሚያስክድ እግዚአብሔር ጸጋ ተገልጧል ተብሎ እንደተጻፈ ያ ጸጋ ይጎብኛችሁ፣ ያገኛችሁ፣ መሪ ይሁናችሁ። የግራ መንገዳችሁን መንፈስ ቅዱስ በቀኝ ይምራው። የተጨነቃችሁ ሁሉ ረፍት ይሁንላችሁ። ለምትበረቱ ለእናንተ ደግሞ እንደገና የብርታት መንፈስ በላያችሁ ላይ ይምጣ። መጽሐፍ ሲናገር የሚያበረታታው መልአክ ተብሎ እንደተጻፈ ያ ብርቱ የእግዚአብሔር መንፈስ በዚህ ዘመን ደግሞ እናንተን ያበርታ፣ እናንተን ያስጨክን። ኃጢአትና ርኩሰት በበዛበት በዚህ ዘመን ላይ ጨክናችሁ የምትኖርበትን በበረሃ ምድር ላይ እንደለመለመች እንደዛች ዛፍ በኃጢአት በረሃ ላይ ለምልማችሁ በቅድስና እንድትኖሩ መንፈስ ቅዱስ የጸሎትን ኃይል የቅድስና ሕይወትን ኃይል ያስታጥቃችሁ። እንድትጸልዩ ደግሞ ደግማችሁ ጸልዩ። ጌታ ኢየሱስ ክርስቶስ የጸሎትን መንፈስ በላያችሁ ላይ ይጨምር። የቃሉን ሙላት ያድላችሁ። መጽሐፍ ቅዱስ የመግለጥ አቅም ይጨምርላችሁ። በረከት ይሁንላችሁ። መባረክ በእግዚአብሔር ከእግዚአብሔር ዘንድ ይሁንላችሁ። እናንተ ቤት እግዚአብሔር የሚታስቆጥሩት ሀብት እሱ ይሁን። እግዚአብሔር እናንተ ቤት ሰላም ይሁን። እግዚአብሔር እናንተ ቤት ረፍት ይሁን። እግዚአብሔር እናንተ ቤት አለኝ ብላችሁ የምታወሩለት መከታችሁ እሱ ይሁን። የክፉ ቀኔ ነው ብላችሁ በመታወቂያችሁ ላይ የጻፋችሁት እርሱ እግዚአብሔር ይሁን። መመኪያ ጋሻ አለኝታዬ ነው ብላችሁ የምታወሩለት እርሱ እግዚአብሔር ይሁንላችሁ። እግዚአብሔር ይባርካችሁ። እግዚአብሔር ፊቱን ያብራላችሁ። እግዚአብሔር በብዙ በረከት በጤና ይባርካችሁ፣ በባለጠግነት ይባርካችሁ። እርሱ እጀ ሰፊ የሆነ መጽሐፍ ሲናገር ፍጥረት አንተን ተስፋ ያደርጋል የዕለት ተዕለት ምግባቸውን ሰጣቸዋለህ ተብሎ እንደተጻፈ እግዚአብሔር አባት አምላክ ሆይ በዚህ ላሉ ለሁሉ በምድር ዙሪያ ላሉ ሁሉ በምግብ እጦት የሚሰቃዩ ወገኖች ሁሉ ደግሞ ከበዛው በረከት እንድትልክላቸው የዝናቡን ጠል የእህሉን በረከት ለምድሪቱ እንድታበዛ በኢትዮጵያ ምድር ላይ በሰላም እጦት ለሚሰቃዩ አካባቢዎች የሰላምን መንፈስ እንድታበዛ ሰላም ካንተ ዘንድ ነው። መጽሐፍ ሲናገር ሰላሜን እሰጣችኋለሁ ሰላሜን እተውላችኋለሁ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ተብሎ እንደተጻፈ ዓለም ሊሰጥ የማይችለውን ያንን ፍጹም ሰላምህን በምድሪቱ አቅጣጫ ሁሉ እንድታፈስ በልጅ በኢየሱስ ክርስቶስ ስም እግዚአብሔር አባት ሆይ እንጸልያለን፣ እንለምናለን። ደግሞ በሰሜኑ የሀገሪቱ ክፍል ላይ ወንድም ከወንድም ጋር ጦር የሚያማዝዝ ወንድምን የሚያጋድል ቃታና የቃታ ወሬ የጦር ወሬ ደም ያፋሰሰ ዘንዶ ደም የጠማ በዋሻ ውስጥ የተቀመጠ በሰሜኑ ክፍል የሚያጋድል እግዚአብሔር ይገስጸው። ያንን የጦር መንፈስ ደም የሚያፋስስን መንፈስ እግዚአብሔር ከምድሪቱ ላይ ይርገጥ። እግዚአብሔር ደግሞ እንደገና የሰላምን መንፈስ በሰሜኑ አካባቢ ያፍስስልን። ወንድም ከወንድሙ ጋር እንዳይገዳደል፣ ወንድም ከወንድሙ ጋር ቃታ እንዳይሳሳብ እግዚአብሔር አምላክ ሆይ የፍቅርና የመተሳሰብን መንፈስ ለምድሪቱ አፍስስ። ለመሪዎች ማስተዋል ስጥ። ሀገር ለሚመሩት ደግሞ በጥበብና በማስተዋል ሀገር እንዲመሩ ለሚማሩ ለአስተማሪዎች በተለያየ ስራ መስክ ላይ በስራ ላይ የተሰማሩ ሰዎች በንጽህናና በቅድስና የሚያገለግሉበትን አቅምና ጉልበት እንድትጨምራላቸው እግዚአብሔር አምላክ ሆይ ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ቀናችሁ የተባረከ ይሁን፣ መንገዳችሁ የተጠበቀ ይሁን፣ ህይወታችሁ ሁሉ በሰላም ይጠበቅ። በእርሱ ሰላም ውስጥ በህልውና ውስጥ እንድትኖሩ የእግዚአብሔር መንፈስ ከእናንተ ጋር ይሁን። ጌታ መንፈስ ቅዱስ ቀኝ እጃችሁን ይዞ ይምራ። የሚያስጨንቃችሁ ነገር ከላያችሁ ላይ ይራገፍ። በመንገዳችሁ እንቅፋት ሳንካ ሆኖ የተከለለ የተቆመ ማንኛውም የኃጢአት ኃይል በኢየሱስ ክርስቶስ ስም የተሰበረ ይሁን። ማንኛውም የደዌ ጉልበት ቀስሮ የያዘ እግር የያዘ እጅ የያዘ በሆስፒታሉ ያስተኛ የህመም መንፈስ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ስም ይጥረግላችሁ። በተለያየ ምድር ላይ በኢትዮጵያ በተለያየ አካባቢ ላይ በደዌ በአጋንንት አሰራር እግራቸው የሰለለ እጃቸው የተጣመመ እያነሳ የሚያፈርጣቸው የአጋንንት ክፉ ምክር በተለያዩ ሰዎች ላይ ያደረ ክፉ መንፈስ በኢየሱስ ክርስቶስ ስምና ስልጣን ከላያቸው ላይ የተሰበረ የተራገፈ ይሁን።
ጌታ ኢየሱስ ይባርካችሁ። እዚህ ያላችሁ ሁላችሁም ተባረኩ። መልካም ቀን ይሁንላችሁ። እወዳችኋለሁ። ዘመናችሁ ሁሉ የተባረከ ይሁን። አሜን። ተባረኩልኝ። ቻው